ትመልስላታለች። እንዴ ምላሴ እንደዚህ ታሞ ወዴት ነው ጥለሽው የምትሄጂው ብላ ሰላምም ትመልስላታለች ማለት ነው። እንዴ ምን ሆነ ምላሴ ብላ ትላታለች ሜላት። ባዩሽም ቀጠልትልና የምላሴ ህመም እንደሆነ እየተለመደ ነው ብላ ትመልስላታለች ማለት ነው። እና እንዴት እንደዚህ እያመመው ጥለሽ ትሄጃለሽ? ሀና ሕክምናውን ትጨርስለትና ሁላችንም አንድ ላይ እንሄዳለን ብላ ትላታለች። እዛ እንዴ ቆይ መጀመሪያ ለምላሴ ጥሩ እናት ሳትሆኝ ነው እንዴ ሀሴትን አንጥቼ እናት እሆናታለሁ ብለሽ የምትይው ብላ ሰላምን ትላታለች። እንዴ ከዛም ባዩሽም እንዴ አንቺ ምን ማለትሽ ነው እንዴ እናትሽ እኮ ነች ብላ ባዩሽም ትቆጣታለች ማለት ነው። እኔ አንቺን አይደለም የተናገርኩት እናቴን ነው ብላ ትላታለች። አንቺን እየጠየቀሽ የለም ይሄ የኛ ጉዳይ ነው ብላ ሰላም ባዩሽን ትመልስላታለች ማለት ነው። እንዴ ምን እያልሽ ነው? እኔ ቤተሰብሽ አይደለሁም ብላ ባዩሽም ለሰላም ትመልስለታለች። እኔ ስላንቺ ጉዳይ አይደለም እኔ አሁን እያወራሁ ያለው ስለ እናቴ ጋ ነው ብላ ትላታለች። ሜላትም እንዴ ሰላም አክስትሽ እኮ ነች እንዴት እንደዚህ ትናገሪያታለሽ? ብላ ሜላትም ለሰላም ትላታለች። እሱ አይመለከተኝም አሁን የምላሴን ጉዳይ እንወቅና አብረን እንሄዳለን ብላ ሰላምም ለሜላት ትመልስላታለች። እኔ እኮ የእናንተ ቤት ጉዳይ የሚመለከተኝ መስሎ የነበረ ብላ ባዩሽም ትላታለች ማለት ነው። በሉ ከዚህ በላይ መዋረድ አልፈልግም በሉ ደህና ሆኑ ብላ ባዩሽም ለነ ሜላት ትላቸዋለች ማለት ነው። ሜላትም ወዴት ነው የምትሄጂው ብላ ሜላት ባዩሽን ትላታለች። እኔ በቃ ከዚህ በላይ መዋረድ አልፈልግም ብላ ባዩሽም ትላታለች ማለት ነው። ምንም ቢሆን ለእናትነት ባልታደልም ከዚህ በላይ ክብሬን አላጣም ብላ ትላታለች። ሰላምም እኔ ክብርሽን የሚነካ ነገር አንድም ነገር አልተናገርኩም ብላ ባዩሽን ትመልስላታለች። ከዚህ በላይ እንዴት ታዋረጀኝ ብላ ባዩሽም ለሰላም ትላታለች ማለት ነው። እንዴ መጥረቢያ ይዘሽ ካለመታሽኝ አይሆንም ማለት ነው ብላ ባዩሽም ሰላምን ትላታለች። ሜላትም እንዴ ባዩሽ የሰላምን ነገር እያወቅሽው ለምን እንደዚህ ትሆኛለሽ ብላ ባዩሽን ትላታለች። እኔ በቃ ብሄድ ነው የሚሻለኝ ላንቺም እግዚአብሔር ይከተልሽ ብላ ባዩሽም ትላታለች። ከዛ ሜላትም ቆይ እስቲ ባዩሽ አንዴ ቁጭ እንበልና ነይ እንነጋገር ብላ ባዩሽን ጎትታ ይዛ ሄዳ ሶፋ ላይ ቁጭ ብለው ስለ ሰላም ይነጋገራሉ ማለት ነው። እባክሽን አንድ ጊዜ ቁጭ እንበልና እንነጋገር ብላ ሜላት ባዩሽን ታናግራታለች ማለት ነው። ሰላምም ጥላቸው ከቆመችበት ጥላቸው ትሄዳለች። ሀኒና ምላሴ እንግዲህ መኝታ ክላስ ቁጭ ብለው እንዴት ነው አሁን ተሻለህ ብላ ሀና ምላሴን ትጠይቀዋለች። አዎ እድሜ ላንቺ አሁን ተሽሎኛል ብሎ እሱም ይመልስላታል። ግን ምላሴ ለምንድን ነው እንደዚህ የምትጨናነቀው ብላ ሀኒ ትለዋለች። ወድጄ አይደለም እኮ ብሎ ምላሴም ለሀኒ ይመልስላታል። እስኪ እያቸው እንዴት እንደሚጨቃጨቁ ብሎ ለሀና ምላሴ ይላታል። ይህንን እየሰማሁ እንዴት ነው የማልጨነቀው ብሎ እሱም ይመልስላታል ማለት ነው። ሀኒም እትዬና ሰላምን ታውቃቸው የለ እንዴ ብላ ትላቸዋለች። እነሱ እኮ ካልተጨቃጨቁ ሰላም የሚኖሩ አይመስላቸውም ብላ ሀንዬ ለምላሴ ትላቸዋለች ማለት ነው። በቤተሰቦች ላይ ሙድ እያስሽብኝ ነው አደለ ብሎ ምላሴም ለሀኒ ይመልስላታል። አረ እኔ እንደዚህ ማለቴ አይደለም ብላ ሀኒም ትለዋለች። እዛ ስቀልድ ነው ዋክሽን አትጨናነቂ የቤተሰቦች ነገር በደንብ ነው የማቀው ብሎ ምላሴ ለሀኒ ይላታል። ምላሴ በጣም ይቅርታ እኔ እንደዛ ለማለት አስቤ አይደለም ብላ ሀኒዬም ለምላሴ ትለዋለች። አረ ዋክሽን እኔ እንደዛ ለማለት አይደለም አትጨናነቂ ብሎ ምላሴም ይመልስላታል ማለት ነው። ዋክሽን አንቺ ሹራቤን ስጪኝ ልሂድና ላረጋጋቸው ካለበለዛ እኮ ዱላ ሊማዘዙ ነው ብሎ ይላታል ማለት ነው። እሷም ከቁም ሳጥን ውስጥ ብድግ ትልና ሹራቡን ልብሱን ታወጣና ትሰጠዋለች። ከዛም እንግዲህ ልብሱን አውጥቶ ከለበሰ በኋላ እሷም ቁርስ አሁን ምንድን ነው የምትፈልገው ብላ ትጠይቀዋለች። አንቺ ደስ ያለሽን ቁርስ ስሪልኝ ብሎ ምላሴ ልብሱን ለብሶ
በቃ እሺ አሁን ወደ ሳሎን እንሄድ ብላ እነሱም ወደ ሳሎናቸው ያመራሉ ማለት ነው። እንግዲህ ምላሴ በታመመበት መኝታ ክላስ ቁጭ ብሎ እነሱ በጣም እየተጨቃጨቁ ሰላምና ሜላት ባዩሽ እየተጨቃጨቁ ይሰማቸዋል ማለት ነው። በዚህ ሰዓት እሱ እያመመው በጣም እየተጨነቀና እያሰበ እነሱ በተጨቃጨቁ ቁጥር እና ሀንዬ በቃ እሺ አመሰግናለሁ ብሎ ይላታል። ምኑ ነው የምታመሰግነኝ? በቃ ና እንሂድ አሁን ወደ ሳሎን ብለው እንግዲህ እሱም ወደ ሳሎን ያመራል ማለት ነው። ወይዘሮ ሜላት እና ባዩሽ እንግዲህ ሳሎን ውስጥ ቁጭ እንዳሉ ስለ ሰላም ልጅ ነች አትቆጫት፣ አትይባት ብላ እየመከረቻት ነው። እና ሀንዬና ምላሴም ወደ ሳሎን አምርተዋል ማለት ነው። አሲርና ኖላዊ እንግዲህ መንገድ ላይ እየሄዱ እንደው እንደዚህ አቅቶሃል አደለ ፋዘር ብሎ ምላሴ ይላቸዋል። እረ እኔ ደህና ነኝ ብለው ምላስ ኖላዊ ለአሲር ይመልሱለታል ማለት ነው። እንደ በፊቱ ቢሆን እኮ እስካሁን ድረስ ሐኪም ቤት ይሄኔ ደርሰን ተመልሰን ነበረ ብሎ አሲርም ይላቸዋል ማለት ነው። እሳቸውም አይ አሲር እሱማ እርጅና እኮ ነው ብለው ለአሲር ይመልሱላቸዋል ማለት ነው። እርጅና ሲመጣ ጉልበት መድከሙ የት ይቀራል ብለህ ነው ብለው ኖላዊም ለአሲር ይሉታል። እንዴ በዚህ አጭር ጊዜ ውስጥ ብሎ አሲርም ይመልስላቸዋል። እሱን ቶና የዛለት ማታ ሀንዬ ስትመጣ እንደዛ ውቃቢ ተገፎ የሮጥከው እንደው ግን ምን ሆነ ነው ብለው ጥያቄ ይጠይቁታል። መቼ ብሎ እሱም ይላቸዋል። ገብቶሃል አሲር ብለው ይሉታል ማለት ነው። እንዴ እንደዛ አድርጌ ነበር እንዴ ብሎ እሱም ይመልስላቸዋል። አሲር ገብቶሃል እያልኩህ ነው ብለው እሳቸውም ይቆጡታል ማለት ነው። ፋዘር እሺ በቃ አይቆጡኝ ብሎ እሱም ይመልስላቸዋል። አሁን ምን እንደሆንክ የዛለት እንደዛ የሮጥክበትን ምክንያት ትነግረኝ እፈልጋለሁ ብለው እሳቸውም ይጠይቁታል። አረ እኔ ምንም አልሆንኩም ፋዘር፣ እሷ ድንገት ስትመጣ እንዲሁ ዝም ብዬ ወጣሁ እንጂ ከሀና ጋር ምንም የሚገናኝ ነገር የለውም ብሎ አሲር ለኖላዊ ይመልስላቸዋል። እንዴ አሲር ልታሞኘኝ አትፈልግ፣ እሷ ከመምጣቷ በፊት እየሳክ እየተጫወትክ አልነበረም ብለው ይጠይቁታል ማለት ነው። እሷ ስትመጣ እኮ ሮጠህ መውጣቱን አይቻለው ብለው ይሉታል። ከሀንዬ ጋር ተጣልተሃል አይደለ ብለው አሲርን ይጠይቁታል። አረ በፍጹም ምንም ነገር የተጣላነው ነገር የለም እንዴ ምኑን አስበው ነው ብሎ እሳቸውም ይሉታል ማለት ነው። አሲርም ይመልስላቸዋል። እንዴ ሀኒኮ ምንም ነገር የምታጠፋው ነገር የለም፣ ሁሉን ነገር በይቅርታ የምታሳልፍ ልጅ ነች ብሎ እሱም ይመልስላቸዋል። እንዴ ምን ኧረ ቆይ ምንድነው እሱ ለምንድነው የተፈጠረውን ነገር አትነግረኝም? ለምንድነው ዙሪያ ጥምጥም የምትሄደው ብለው እሳቸውም ይመልሱለታል። ቆይ አንተ ልጅ ምን ሆነሃል ብለው እሳቸውም በቁጣ ይጠይቁታል። ፋዘር በቃ ይመኑኝ ብሎ እሱም ይላቸዋል ማለት ነው። ከሀና ጋር ምንም ነገር የተፈጠረ ነገር የለም፣ እኔ ያለታ የወጣሁት ድንገት የሆነ ነገር ትዝ ብሎኝ ነው ብሎ ይመልስላቸዋል። ልመንህ አሲር ብለው እሳቸውም ይሎታል ማለት ነው። አዎ ከፈለጉ ሀናን ይጠይቋት፣ ከሀና ጋር ምንም ነገር የተፈጠረ ነገር የለም ብሎ ይመልስላቸዋል። እሷማ ምን ትነግረኛለች? መቃብር አይደለች እንዴ ብለው ኖላዊም ይመልሱለታል። በጠይቃት ራሱ እኮ ምንም ነገር አትመልስልኝ ብለው ይሉታል። ለማንኛውም ሁለታችሁም ልጆቼ ናችሁ፣ እወዳችኋለሁ ብሎ ለአሲር ኖላዊ ይሉታል። የምርህን ነው ፋዘር? እኔንም እንደሷ ትወዱኛለሁ ብሎ አሲር በደስታ ይጠይቃቸዋል።
እዛ ምን ይለኛል አሁን ሊቁኑ በዚህ በፀሐይ አታቁመኝ አሁን እንሄድበት ብለው ይሉታል ማለት ነው። እርግጠኛ ነኝ ርቦሃል አይደለ ብለው ብሎ አሲርም ኖላዊን ይሏቸዋል ማለት ነው። እንግዲህ እነ ሀኒና እነ ባዩሽ ሰላም ምላሴ ሳሎን ላይ ቁጭ ብለው አሁን ምን ማድረግ ነው ያለብን ብለው ይወያያሉ ማለት ነው። ስለ ሀሴት መጀመሪያ አሁን መረጋገት አለብን ብላ ሰላም ትላቸዋለች። እንዴት እንደዚህ ትያለሽ? እኔ ልጄን ሳላገኛት እዚህ ቤት መዋል አልፈልግም ብላ ሜላት ትላለች ማለት ነው። እንዴ ምላሴም አሁን መረጋጋት አለብን ብሎ ምላሴም ይላቸዋል። ከዛ ባዩሽም ቀጠለትልና አንተም እንደዛው አልክ ምላሴ ብላ ባዩሽም ትለዋለች። አዎ መረጋጋት አለብን ብሎ ምላሴም ይላቸዋል። እሺ ሰላምስ ሳያት የሀሴትን መምጣት የፈለገች አይመስለኝም ብላ ባዩሽም ትላቸዋለች። ጭራሽ አንተም ተጨመርክ ብላ ባዩሽም ትለዋለች ማለት ነው። ምን ጭራሽ እኔ ነኝ ሀሴት እንዳትመጣ የምፈልገው ብላ ሰላምም ትላቸዋለች። ከዛ ሜላትም እስቲ ዝም በይ ሰላም አሁን አስታረቋችሁ ደግሞ መልሳችሁ ልትጣሉ ነው ብላ ሜላት ሰላምን ዝም ታስደርጋታለች ማለት ነው። እማዬ አክስቴ ሁለታችሁም የሰላምን ሀሳብ የተረዳችሁ አይመስለኝም ብሎ ምላሴም ይላቸዋል። አሁንማ ተረዳን እኮ ከዚህ በላይ እንዴት እንረዳ ብላ ባዩሽም ትመልስለታለች። እኔም ሆነ እማዬም ሆነ አንቺም እንደ ሰላም የሀሴትን መምጣት የጓጓ የለም ብሎ ምላሴም ይላቸዋል። ትናንትና እንትሉን ወሬውን እንደሰማን ወዲያውኑ ነው ወደ ቢሮአቸው ስለ ሀሴት ልትጠይቅ የሄደችው ብሎ ምላሴ ይነግራቸዋል። እና ምን አሉሽ ካዲያ ሀሴትን አገኝሻት ብላ ሜላትም ትላታለች። ምላሴም አላገኘቻቸውም ስብሰባ ብለው ሳያስተናግዷት መለሱ ብሎ ምላሴም ይላቸዋል ማለት ነው። ሰላምም አሁን ስላለፈው ጉዳይ አይደለም ማውራት ያለብን ብላ ትላቸዋለች። እሺ ቆይና ካዲያሁን ምን እናድርግ ብላ ሜላት ትላታለች። ይኸውልሽ እማዬ አሁን ሰተት ብለን እኔና አንቺ ሄደን የሀሴት ቢሮ ሄደን በደንብ መጠየቅ አለብን ብላ ሰላም ሜላትን ትላታለች። ባዩሽም እኔን ባዕድ ማድረግሽ ነው ብላ ትመልስላታለች። አይ እኔ እንደሱ ማለቴ አይደለም፣ ግን መሆን ያለበት እንደዚህ መሆን አለበት ብላ ትላለች። እሺ ከዛስ ብላ ሜላትም ሰላምን ትላታለች። ከዛ ሀሴትን እንዳገኘናት ይዘናት እንመጣለን። እስከዛ ድረስ እነ ምላሴ አንዳንድ ነገር እያደረጉ እያዘጋጁ ይጠብቁናል ብላ ሰላም ለሜላት ትላታለች። እሺ በቃ ካልሽ አሁኑኑ እንሂድ ብላ ሜላትም ሰላምን ትላታለች። ከናንተ ጋር በመጣ ጥሩ ነበር ካልሽ ይሁን እንግዲህ ብላ ባዩሽም ትላታለች። ምላሴም ችግር የለውም አክስቴ እኛ እዚሁ እንጠብቃቸዋለን ብላ ትላለች። ባዩሽም እሺ በቃ እንደዚህ ከሆነ እኔም ልብሴን እቤቴ ሄጄ ልብሴን ቀያይሬ ልመለስ ብላ ትላቸዋለች። ባይሆን እቤት ድረስ ትሸኝኛለሽ ብላ ባዩሽም ትላቸዋለች። ቆይ ደርሰሽ ትመለሻለሽ ብላ ሜላትም ትጠይቃታለች። አዎ ደርሼ እመለሳለሁ፣ ደግሞ ያ የተረገመ ሰውዬ አላይሽም በስልክ እንዴት እንደጮኸብኝ ብላ ባዩሽም ለሜላት ትላታለች። እሺ በቃ እንግዳው እንነሳ፣ እናንተ ልብሳችሁን ቀይራችኋል፣ እኔ ልብሴን ቀይሬ ልንጣ ብላ ሰላም ብድግ ብላ ልብሷን ልቀይር ትሄዳለች። ሜላትም እንዴት ነ አሁን ተሽሎሃል አደለ ብላ ትለዋለች። አዎ እኔ አሁን ደህና ነኝ፣ አሁን ሀና ቁርስ እየሰራችልኝ ነው፣ ቁርሱን ከበላው ደግሞ በጣም ደህና ነው የምሆነው ብሎ ይመልስላቸዋል። እንግዲህ እነ ሜላት እና ሰላም ወደ ሀሴት ወዳለችበት ወደ ቢሮ እየሄዱ ነው ማለት ነው። ቀጣዩን ቪዲዮ እንግዲህ እናየዋለን። የዛሬው ቪዲዮ ይሄንን ይመስላል። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ